ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም። እዚህ ጋር እንደምታዩት ሀይቅ የሚሄድ ከዚህ ቀደምም ለነዚህ ለሁለት እያረኩ ለሁለት ቤተሰብ የሚሆን ብዙ ጊዜ ሀይቅ ልኬላችኋለሁኝ። ሽሮ በሰሃን ነው የገዛሁላቸው። በሰሃን 10 ሰሃን ነው። 4 ባቄላ፣ 2 ሽምብራ፣ 2 አተር፣ 2 ጓያ ተደርጎ ማለት ነው። እና እንደምታዩት ቅልቅል ነው። በጣም ወርቅ የመሰለ ማሻአላህ ተባረክ ረህማን። ትኩስ የተከካ ነው ብያችኋለሁ። እኔ የምገዛው ደንበኞቼ ትኩስ የተከካ ነው የሚሰጡኝ ማለት ነው። እና ለዛም በጣም 100% እርግጠኛ የከረመ ምናምን የሚሸጥ ደንበኛ ጋር አልገዛም። እና ለዛም አልহামዱሊላህ ረብል ዓለሚን እንደዚህ እንደምታዩት ወርቅ የመሰለ ነው። አሁን ቢለቀም ይሄ የሚወጣው ነገር የለውም። ኢላ ግን አንዳንድ እንደዚህ ጥቁር ነገሮች ሽሮ ሊያበላሽ ስለሚችል በደንብ አድርጎ ይነፈሳል፣ ንፍስ ይደረጋል። ጥቁር ነገሮቹ ይለቀማሉ ማለት ነው። ባቄላ በ300 ብር ሂሳብ ነው። ሽምብራ ደግሞ በ330 ብር ሂሳብ ነው። አተር ደግሞ በ300 ብር ሂሳብ ነው። እና ዙሮ ይሄ 10 ሰሃን ከሁሉም አይነት ተቀላቅሎ 3020 ብር። እዚህም ደግሞ 10 ሰሃን ከሁሉም አይነት ተቀላቅሎ 3020 ብር፣ አጠቃላይ 6040 ብር ነው ምኑ ሽሮ ማለት ነው። እና ይሄ አሁን በሚዛን ወይም ደግሞ እናንተ ጣሳ ነው መሰለምቱ በዛ ቢመዘን 14 ወይም ደግሞ 15 ኪሎ ይሆናል ማለት ነው። ይሄ አሁን 15 ኪሎ ይሆናል ማለት ነው። እና ሰሃን መስፈሪያው ቆንጆ ነው፣ ግን ዋጋው ሲገዛ ውድ ነው። ይሄ የታወቀ ነው፣ ግን ብዙ እህል ነው። ማሻአላህ ተባረክ ረህማን። ይሄ እንግዲህ እንደምታዩት ቆንጆ የሆነ ባቄላ፣ አተር፣ ሽምብራ ከሁሉም አይነት የተቀላቀለ ነው። ከዛም በመቀጠል እዚህ ጋር በርበሬ ያለን። ስለ በርበሬ እንግዲህ ብዙ ጊዜ ተናግሬ ያለው በርበሬ እንግዲህ ከ300 ምናምን ብር ተነስቶ አሁን ላይ ያለበት ዋጋ 600 ብር 1 ኪሎ በርበሬ እየተሸጠ ነው ማለት ነው። 1 ኪሎ በርበሬ 600 ብር እየተሸጠ ነው። ሱብሃንአላህ አልሐይ ቀዩም በጣም ይገርማችኋል ማለት ነው። እና አሁን ከሁለተዚህ ምናምን በላይ ያመጣሁት የሚዘጋጅም በ600 ብር ሂሳብ ነው። ኪሎ በርበሬ 600 ብር ሆኗል ማለት ነው። እዚህ ጋር 5 ኪሎ በርበሬና 10 ሰሃን ሽሮ ነው ያላቸው ማለት ነው። እና እንግዲህ ይሄን የመሰለ ወርቅ የመሰለ ሽሮ አላቸው ማለት ነው። ከዛም 150 ኪሎ ጤፍ ብለውኛል። ጤፍ እንግዲህ ነጭ ጤፍ ነው፣ ምንም አይነት እንትን የሌለው ጽድት ያለ ጤፍ ነው። የዚህ ዋጋ ደግሞ በ111 ብር ሂሳብ ነው። አንዱን ለሳምፕል ካያችሁ ነው 1 ኩንታል ከ50 ኪሎም ጤፍ የሁለት ልጆች ነው ማለት ነው። እና ማሻአላህ ተባረክ ረህማን። ከወደዳችሁት ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። ሌሎቻችሁ ማዘዝ ለምትፈልጉ ደግሞ በ0967 17 71 94 እኔ ማግኘት ትችላላችሁ ማለት ነው። እና ይሄን ይመስላል። ይሄ እንግዲህ ያው እንደነገርኳችሁ ትኩስ በትኩስ የተከካ ነው። ምንም አይነት ይሄ አመት ምናምን የተቀመጠ አይደለም። ይሄ በነገራችን ላይ ባቄላ ሲቆላ ምን እንደሚደረግ ልንገራችሁ። ባቄላም ሽምብራም ሁሉም ነገር ማለት ነው በመጀመሪያ ይለቀማል። እነሱ እንትን ሲሉት ማለት ነው። ከተለቀመ በኋላ ምን ያደርጋሉ? በሙቅ ውሃ ይደረግና እንትን ይባላል ለመቁላት እንዲመቻቸው። ከተቆላ በኋላ ይሄ ከላይ ያለው ይሄ እንትኑ አለ አይደለ? ልጣጩ ያ እንዲለቅ በማሰብ ሙቅ ውሃ ተደርጎ ነው እንትን የሚባለው። ከዛም ያ ይነሳል። በምንድነው የሚነሳው? በማሽን ነው። እንትልች እኔ እስከማውቀው ድረስ በጣም ጥራቱን የጠበቀ ማሻአላህ የሆነ 10 ሰሃን ሽሮ አድርጌላችኋለሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። ጤፉም ይሄን ይመስላል ማለት ነው።